ታዳ ውሏችን በ2026 በሚል እንግዲህ ጀምረናል። ይህ በዓሉን ልናከብር የተዘጋጀንበት የነበረው ውሏችን ነው። ወደ እናንተ ይዤ መጥቻለሁ። መልካም ቆይታ። እንግዲህ የዚህ ቀን ስራ ነበርኩኝ። ኦ ማይ ጋሽ በጣም ስትረስፉል ነው። እንደዚህ ስራ ስትሄዱ እንደዚህ አይነት ፕሮግራም ወይም ደግሞ ትልልቅ የሆነ የበዓል ቀን ካላችሁ በቃ ስትረስ ነው የሚሆነውና የዚህን ቀን በቃ ባለቤቴ አንዳንድ ነገሮችን ሾፕ አድርጎ ወደ ልጁ ቤት ነው እንግዲህ ሊሄድ የነበረው። እኔ ደግሞ የነበርኩት ስራ ነው። እዚህ ጋር ደግሞ ከስራ ከተመለስኩ በኋላ እንዲህ ለብሼ ወደ ልጁ ቤት ሄዶ እንግዲህ አዲስ አመትን የፈረንጆችን አዲስ አመት ሴሌብሬት ለማድረግ እንዲህ ሱቅ ላይ የነበረው ምሽት ነው። እንግዲህ ያው አንዳንዴ አለባበስ ሲጠፋባችሁ የሆነ ነገር በቃ እንደልባችሁ ሳይሆን ሲቀር ባለው እንግዲህ ይህ በዓል እንግዲህ የኛም አይደለም ግን እኛ በስደት አገር የምንኖር ሰዎች ደግሞ ኢትዮጵያውያን እንዲሁም ኤርትራውያን በዓላችን ሁለት ነው። እንግዲህ እዚህ ጋር ገና እናከብራለን፣ የፈረንጆቹን ገና፣ ከዛ የኛን የክርስቶስ የጌታችን የመድኃኒታችን የውልደቱ ዕለት እናከብራለን። አዲስ አመቱንም እንደዛው ብቻ ታድለናል ማለት ይቻላል። እና የዚህ ምሽት በቃ ያን ያህል አይወዝንት ሬዲ ማለት ይቻላል። የትኛው እንደምለብስ የትኛውን ይሻለኝ ያልኩ እንዳለ ጫማዎቼንም ልብሶቼንም ዝርግፍ አድርጌ ይሄ ይሻለኛል ያኛው ይሻለኛል ይሄኛው ያን ያህል ደግሞ ማለት ትልቅ ፕሮግራም አይደለም ተዘጋጅቶ የሚጠብቀን። ያው ከባለቤቴ ልጁ የመጀመሪያ ልጁና የልጅ ልጆቹ እንዲሁ በቃ የተወሰነ እና አማቼ እንዲሁም አንዳንድ ሰዎች ማለት ነው። ነገር ግን የዚህ ቀን በቃ እንዴት ነው በጣም በቃ early ስለጀመሩ እኔ ደግሞ አምሽቼ ስለሆነ ከሚድናይት 2 ሰዓት ቀድሜ ስለሆነ ስራዬን የጨረስኩት ያን ያህል ብዙም ላይ ነገር ላይ አልደረስኩበትም። ነገር ግን ይሁንና እቤት ከመጣው በኋላ ከመስሪያ ቤት በኋላ ልብሶቼን ጫማዎቼን እንዲህ ውጥት አድርጌ የትኛውን ልብስ ልልበስ የትኛው ነው በዓል የሚያስመስለኝ ብዬ ያው እኔ ደመቅ ፈካ ብሎ መታየት እወዳለሁና እስኪ እንደው ይሄንን በዓል ለ2 ሰዓት ምን አስለበሰኝ በቃ እንደነበርኩት ለምን አልሄድም ብዬ አልሰነፍኩም። ያው ጫማዎችን አውጥቼ እንደምታዩት ምርጫ ላይ ነበርኩኝ። ማለት እንደዚህ ነገር ደስ ይለኛል። እንደዚህ አይነት ነገር አልሰንፍም። ከዛ ሃኒም የገዛልኝ እነዚህ ነገሮች ስለነበሩ የኒው ኢየር እዚህ ጋር ራስ ላይ የሚደረጉት ባጭሩ በቃ ማምሻውን የትኛውን ልልበስ እያልኩ ስጨናነቅ መጨረሻ ላይ እንግዲህ ይሄንን አይ ቲንክ በቃ ልብሴ እንደዚህ ነበረ። ወደ መስሪያ ቤት ሲሄድ ራሱ ሲምፕሊ እንዲህ ነበረ። ራቴን ይዤ ከዛ ወደ መስሪያ ቤት ጸጉሬን በጣም በቃ ሬዲ ሳላረገው ቁጭ አድርጌው ነው በነገራችን ላይ የሄድኩት። ያው ግን ሜካፕ እንትን ብዬ መስሪያ ቤት ስሰራ ራሱ ለምን እነዚህ አዛውንቶች ሽማግሌዎች እነሱም ራሱ አዲስ አመት እንዲሰማቸው ያደረኩበት ልዩ ነገር ነበረ። ቴብል ሰራሁኝ፣ የተለያዩ ኮክቴሎች እና እንደዚህ የሚጠጣ የሆነ ደስ የሚል ማለት በዓል የሚመስል ድባብ ቴብል ሰርቼ ስማቸውን በቅጠሉ ላይ ጽፌ ደስ እንዲላቸው እነሱ ራሳቸው የነበራቸው ፈገግታ ምሽት ላይ በጣም ነው በቃ ደስ የሚለው ያስታውቃል። የሆነ ለበዓል እነሱንም አያችሁ ለነሱ ቦታ ሰጥቼ እንደዚህ ስማቸውን በቅጠል ጽፌ እንደዚህ ደግሞ ቴብል ሰርቼ እንትን በማለቴ በጣም ደስ ብሏቸዋል። ይኸውላችሁ መስሪያ ቤታችን ውስጥ ይሄንን ይመስላል። ከዛ እንደዚህ ጸጉሬንም እንግዲህ እንደምታዩት ቁጭ እንዳደረኩ ስለነበረ ያው ሌት ላለመሆን የዚህ ቀንም እንደዚህ የዛሬ 10 አመት ሌት ላለመሆን ነበረ ስጣደፍ እግሬ ተሰብሮ እንትን ያልኩት። ዲነራቸው ይሄንን ይመስል ነበር፣ የሚጠጣም ይሄንን ይመስል ነበር። የሆነ በጣም ደስ ብሏቸው ነው ያመሹት። እኔም ደግሞ እንግዲህ ያው ከእራት በኋላ ቁጭ ብለን እጅግ በጣም ደስ የሚል ዲስከስ እናደርግ ነበር ስለ አዲስ አመትና ስለ ትላልቅ በዓሎች እንዴት እንደሚያከብሩ ያላቸውን የህይወት ቻሌንጅ ሼር ሲያደርጉን ነበረ። ከዛ ለዚህ የሚሆን ደግሞ ለምን ዲዘርት አልሰራላቸውም አልኩና በራሴ ተነሳሽነት እንግዲህ ይሄ ሩል ቶርታ የሚሉት እዚህ ሀገር አለ እሱን እንግዲህ ክሬም እንትን በማለት እና የሆነ የጉብ ሲልት የሚሉት አለ እሱን ሲምፕል በማድረግ አቀራረብኩላቸው። ከዛ ይሄንን ገዝቼ ሄድኩትን የራስ እንትኑን ለሃፒ ኒው ኢየር ድምቀት በቃ ደስ እንዲላቸው እነሱም
ዋጋ ያላቸው የከበሩ እንደሆነ እንዲሰማቸው ነው ይሄንን የማደርገው። ከዛ ለጧት ደግሞ እንደዚህ አድርጌ ቆንጆ ቴብል ሰራሁላቸው። ያው ጧት ሲመጡ የመስሪያ ቤት ባልደረቦች ደስ እንዲላቸው ይህቺ መልካም ሴት ደግሞ አሁን እንግዲህ ወደ ሉንድ ለቃ ልትሄድ ነው። እጅግ በጣም መልካም ሴት ናት። እጅግ በጣም ጎበዝ ናት። ንቁ ጠንካራ ወጣት እናት ናትና በብዙ ነገር በጣም ደስ የሚል ነገር ነበራት። ግን ያሳዝናል አንዳንዴ መልካም ሰዎች አይበረከቱምና ስለነበረን ቆይታ እናመሰግናለን ብዬ እጅግ በጣም የምንወድሽ ጎበዝ ጀግና ሴት ነሽ ብዬ አድናቆቴን ለግሼ ከዛ በኋላ ስራዬን ከጨረስኩ በኋላ እዚህ ጋር ሁላችን ቀራርጬ አዲስ አመት ዊሽንግ ወደ እናንተ ለቅቄ ከዛ ይኸውላችሁ መኪናዬ ደግሞ እዚህ ጋር ይኸው በረዶ ነው ገና ለካ ይሄንንም እንትን እንላለን። በነገራችን ላይ ይህች ልጅ ያው የሆነ ስፕሬይ ነበራት በረዶውን የሚያቀልጥ እስከዛሬ ድረስ እሱ መኖሩንም አላቅም ነበረ። ህይወት መቼም ትምህርት ቤት ናት። በእያንዳንዱ ደቂቃና ጊዜ የምንማርበት ነው ህይወት ማለት እና ይሄንን እሷም እንደዚሁ ስትፈቀፍቅ ዛሬ እንግዲህ የስራ የመጨረሻ ስንብቷን አድርጋ ከተለያየን በኋላ ነበር እዚህ ውጭ ፓርኬሪን ደግሞ ደግመን የተገናኘ ነው። ወይኔ እንደገና ይሄንን ስፈቀፍቅ ልገኝ ነው ተባብለን ተዛዝቀን ድጋሚ ተሳስመን ቸሪ ግጠምሽ ብያት እሷንም ሸኘኋት። ከዛ ቤቴ ከመጣው በኋላ ይህ ጫማ በወፍራም ስቶኪንግ ለምን ብርድ ነው እንደምታዩት ውጩና በርግጥ ድራይቭ ስለማድረግ ችግር አልነበረውም። ግን እንዳለ ደግሞ ያው ብዙም ሬዲ ያልሆነ አለባበስ ነው የለበስኩት። በጣም ሉኪንግ ፋይን። ከዛ የሆኑ ሁለት ቪዲዮዎች ምላሽ ለቲክቶክ ኮሜንታተሮች መስጠት ስለነበረ እሱን ሰጠሁኝ። ይሄንንም ደግሞ እንደዚህ በራሴ በጣም እየተዝናናው ነበረ። ሻምፓኝን ይዤ ለመሄድ ነበር ይሄንን ያዘጋጀሁት። ያው ግን ጾም ላይ ስላለን 6 ሰዓት ሚድናይት ከገባ በኋላ ያው አንጠጣም አንበላም። ነገር ግን ያው ለበዓሉ ድምቀት ይዤው ነበረ። ከዛ እንደዚህ ሆኜ ወደ ልጄ ቤት ገባ ወይም ደግሞ የባለቤቴ ልጅ ቤት ገባን። ማምሻችን በጣም ያማረ ምሽት ድምቅ ያለ ነው ያሳለፍነው። እንግዲህ ከዚህ ቀደም ደግሞ ያው ቪዲዮን ለቅቄላችኋለሁ። ይሄንን ይመስል ነበረ። እነሱም ያው ቴብል ሰርተው ቆንጆ ምሽት እንዳሳለፉና ባለቤቴ እጅግ በጣም ደስተኛ፣ ልጄም እንደዛው ከእህቶቹ ጋር ቆንጆ ጊዜ እንዳሳለፈ ነገረኝ። ከዛ በኋላ ታናሽ እህቱን ደግሞ እንዴት አርጋ ቴብል እንደሰራች አሁን ማሳያችሁ ይሆናል። እሷ ያው ጓደኞቿ ጋር ስለሆነ የምታከብረው እጅግ የሚያምር ቴብል ነው የሰራችው። እሱን ደግሞ መጨረሻ ላይ ወይ አቀርብላችኋለሁ። የኛ ምሽት ግን ይሄንን ይመስል ነበር። ሻምፓኙንን እየጠጣን ያው እኔ አንድ ቀመስ እንዳደረኩኝ ወዲያው እንግዲህ ሚድናይት ስለገባ መቀጠል አልተቻለም። ይሄው በዓሉ ይሄንን ይመስል ነበረ። እንግዲህ ከዛ ቤታችን መጣን። ባለቤቴ ምንትናለ እረፋለ እረፍት ናቸው፣ የክሪስማስ እረፍት ናቸው ከስራም ከትምህርትም። ከዛ በማግስቱ እንግዲህ ሁላችሁ ሻማችን አብርተን ቤታችን ጽድድት ብሎ ቁጭ ብለን አንዳንድ ፕሮግራሞችን እያየን በተለይ ልጄ እስኪ ይሄንን ፊልም እንይ ሲለን እሺ በማለት ያው ከልጄ ጋር ቁጭ ብለን እንግዲህ ከውሻውም እኔም ባለቤቴም ሆነን ይውላችሁ በጣም የተረጋጋ እጅግ በጣም ደስ የሚል ከበዓል በኋላ ደግሞ ከዚህ ግርግር ከክሪስማስ በዓልና ከአዲስ ዓመት ግርግር ትንሽ ረጋ ብለን ሰከን ብለን ደግሞ እዚህ ጋር ፊልም በማየት የተረጋጋ ቆንጆ ፋሚሊ ታይም አሳለፈን። ያው እኔም ስራ ብዙ ነበርኩኝ። ባለቤቴ ቤቱን አጽድቶ አንዳንድ ነገሮች አድርጎ ብዙ ነገር ይናቀልልኛል። እኔም ደስ አለኝ እና እንግዲህ ውሻችንም እጅግ በጣም ነው ደስ የሚለው ከኛ ጋር እርግጥ ብሎ የሚያሳልፈው ነገር ስፌል በቃ እንዴት ነው ደስ የሚል እና ይሄንን ይመስላል እንግዲህ ውሏችን። አሁን ደግሞ በቅርብ ጊዜ የሆነ ነገር መነግራችሁ ነገር አለ። እስከዛው ድረስ እንግዲህ ይሄንን ይመስላል። አዲስ አመቱን በእንደዚህ መልኩ ጀምረናል። ዛሬ ደግሞ ሰከንድ ጃንዋሪ ማለት ነው። በጣም ይቅርታ ሰከንድ ጃንዋሪ ላይ ደግሞ ዛሬ ምን አደረግን? ይኸው እንደዚህ ፊልሙን ቀጠልን፣ እንደዚህ አየን። ከዛ በኋላ እስኪ ወጣ ብለን እንዲህ እርግጥ ካልን በኋላ ምሳችንን በልተን
እንግዲህ ሾፕ እናድርግ ተባብለን ወደ ሾፒንግ ነው የወጣ ነው። ከዚህ በኋላ ልጄ ራስ ይውላችሁ እርግት ብሎ እሳታችንን እየሞቀን የነበረው በቃ ፋሚሊ ታይም እጅግ በጣም ደስ ይላል። ማገዷችን ቶሎ ቶሎ ነው የሚያልቀው፣ እኛም ቶሎ ቶሎ ነው የምንማግደው። ያው ብርድ ስላለ ሞቅ ሞቅ ማድረግ ቤቱን ግድ ነው። እኔም ቡናዬን እየጠጣው ተረጋግቼ ቆንጆ ሰከን ያለ ጊዜ ካሳለፍኩ በኋላ ወደ ዶላር ስቶር ቺፕ የሚሸጥበት አካባቢ ሄደን እንግዲህ እዛ አንዳንድ ነገሮችን ሾፕ አደረግን። ወደ ኋላ የምታዩት ይሆናል። ከዛ በኋላ አንዳንድ ምግብም ሲምፕል የሆነ ነገሮችን አሁን ለሚመጡ ሳምንቶች እንግዲህ ሾፕ አደረግን። ውጩ ይሄንን ይመስላል። እንግዲህ በረዶ ነው። ይሄንን የምታዩት ቪዲዮ ያው ወደ ሾፒንግ ስንወጣ ያለው እንትን ነው። በተረፈ በቪዲዮ መጨረሻ ላይ የማሳያችሁ የልጄ እንዴት አድርጋ እንትን እንዳለች ነው። ከዛ በፊት ግን ደግሞ ሌላ የምነግራችሁ ነገር ለክሪስማስ ልጄ ምን እንደሰራልኝ ታያላችሁ። እንግዲህ የሰፈራችን የገበያ መንደር ይሄንን ይመስላል። ሻይ ቡና ልን ከዛ በኋላ በነገራችን ላይ ሾፕ ካደረግን በኋላ ልጄ ይሄንን ለክሪስማስ በእንጨት ቀርጾ የእጅ ስራ ነውና የቸኛዋን ለውዝ ስዊት ለውዝ ያስቀመጥኩበትን ሰርቶልኝ እንዴት ደስ እንዳለኝ በጣም ነው። በቃ ልጄ እጅህ ይባረክ ብዬ መረቅኩት። አያችሁት ደግሞ በጣም ደስ የሚል ክላሲክ የሆነ እንትን ይሰራልኝ። እጅግ በጣም አመሰግናለሁ ልጄ። እና በዓላችን አዲሱ አመት ጃንዋሪ ይሄንን ይመስል ነበረ። በዚህ ቪዲዮ እንሸኛኛለን። ሰላሙን ተመኘው። ቸር ይግጠማችሁ ባይ